بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسوله وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ عبد العزيز بن عبد الله بن باز رحمه الله تعالى رحمة واسعة في كتابه الدروس المهمة لعامة الأمة درسنا اليوم بإذن الله جل وعلا وصلنا على قول المؤلف رحمه الله يقول الشيخ رحمه الله إن شاء الله كدروس المهمة كتاب درساتنا والمقراتاتنا የዛሬው ትምህርታችን የሚሆነው አደርሱል አወል አሉ። ትናንትና የኪታቧን መግቢያና ሙቀድማ ገለጻ ማለት ነው መግቢያ ስለ ኪታባቸው ተናግረው ነበርና አደርሱል አወል በጀመሩ ማለት ነው ሲጀምሩ እንግዲህ ኪታቢቱ በብዙ ደርሶች በብዙ ትምህርቶች ድሩስ ማለት ብዙ ትምህርቶችን ያካተተ ማለት ነው። እዚህ ላይ እንግዲህ ደርስ አደርሱል አወል ወደርሱ ሳኒ አንደኛው ትምህርት ሁለተኛው ትምህርት ሶስተኛ ትምህርት እያሉ ይከፋፈሉታል ወደፊትና አሁን አደርሱል አወል አሉ ሲጀምሩ አደርሱ ትምህርት እኮ አሉ አልአወሉ የመጀመሪያው ትምህርት አሉ ከድሩስ አልሙሂማ አሳሳቢ ከሆኑ ትምህርቶች የመጀመሪያው ትምህርት አሉ ምንም በተመለከተ ነው አርካኑል ኢስላም አርካኑ ማዕዘናቶችን በተመለከተ አልኢስላሚ የእስልምና ማዕዘናቶች እስልምና የተገነቡበት እስልምና ሆኖ የሚቆምባቸው አርካኖችን በተመለከተ የምናየው ነው አሉ ይሄ ማለት ነው ያው ሽሩጡ ሶላት ላይ ቀርተናል በቀላሉ አርካኑል ኢስላም ስንት እንደሆኑ የታወቁ ናቸው ስለሱ ነው የምናወራው አሉ አርካኑል ኢስላሚ የእስልምና አርካኖችን በተመለከተ የሚናገር የሆነ የሚጠቀስበት የሆነ ርዕስ ነው አሉ በያኑ መግለጽ ነው አሉ አንደኛ ነጥብ ላይ አድርገው ነው በያኑ ገለጻ ነው ማለት ነው መግለጽን በተመለከተ ነው አርካኒ ማዕዘናቶችን አልኢስላሚ የእስልምና ማዕዘናቶች ማለት ነው አርካን ማለት እስልምና የሚገነባበት ልክ የቤቱ አርካን ማለት ምሰሶዎቹ ናቸው አይደለ ልክ የእስልምና አርካን ማለት ደግሞ ምሰሶ ማለት ነው ስለዚህ በያኑ መግለጽን በተመለከተ ነው የሚናገረው አርካኒ ማዕዘናቶችን አልኢስላም የእስልምና ማዕዘናቶችን ማለት ነው እስልምና የተገነቡባቸውን ነገራቶችን በተመለከተ የሚገለጽበት የሆነ ርዕስ ነው አሉ አልኸምሰቲ አምስቶቹን እንግዲህ እስልምና አርካኖች ስንት ናቸው አምስት ናቸው ስለዚህ አምስቶቹን የእስልምና አርካኖችን መግለጽ ነው አሉና ወአወሉሃ የመጀመሪያዋ ከእስልምና አርካኖች እስልምና ከተገነባባቸው መሰረቶች የመጀመሪያው ቃሉ ወከዳሊከ ወአዕዘሙሃ በጣም ደግሞ ትልቁ ማለት ነው ከአምስቶቹ የመጀመሪያውና ትልቁ የእስልምና የተገነባበት የሆነው መሰረታዊ وأولها يمجمروا أكو مارتون اسلمنا يتجنبابات وأعظمها اندزيهم كبرنا تلقوا اسلمنا يتجنبابات مسرت شهادة ممسكرنا وارو شهادة ممسكرنا أن لا إله إلا الله أي لا معبود بحق إلا الله بأونت بحق مارتون ممن لقيتها يلم الله سبحانه وتعالى بتشانجي ما نميلم بلو ممسكر مارتونو يهي من دنو ትልቁ እስልምና የተገነባበት መሰረት ነው ወአነ ሙሐመደን እንደዚህ ሁሉ መልእክተኛው ሰለላሁ ዐለይሂ ወሰለም ረሱሉላህ የአላህ መልእክተኛ ናቸው ብሎ በመስከር ይሄ ትልቅ የሆነ ማለት ነው እስልምና የተገነባበት መሰረት ነው አሉ ናም በሸርሂ ታዳሁን ምዛይ የጠቀሱ ምንድነው ይሄ ነው እንግዲህ እስልምና የመጀመሪያው አርካን እስልምና የተገነባበት ወከዛሊከ ትልቁ የእስልምና አርካን ይሄ ነው ተውሂድ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ የሚለው ማለት ነው ታዲያ ይሄን ስንመሰክር ዝም ብሎ አይደለም በመላስ መናገር ብቻ ሳይሆን በሸርሂ በማብራራት ማለት ነው ከማብራራት ጋራ ማዓኒሃ ማአናውን ትርጓሜዋን ማነው ከመግለጽ ጋራ የላ ኢላህ ትርጓሜ ምንድነው የሚያስፈርደው በመላስ መናገር ብቻ አይደለም ሰውየው እኮ ላ ኢላህ ያለ በመላሱ በልቡ ካልቋጠረ ወይንም ሽርክ የሚሰራ ከሆነ ምን አይጠቅመውም ስለዚህ በሸርሂ ግልጽ በማድረግ ማዓኒሃ ማአናዎቿን ማለት ነው የላ ኢላህ ማአና ምንድነው ማ ማዕና ላ ኢላህ ما معنى محمد رسول الله أشهد أن محمد رسول الله بلو ممسكر من دنو أشهد أن لا إله إلا الله بلو ممسكر من دنو ميلو نجر هم موك قدتها نوالو مع قرا مالتنو بياني كما جلس قرا شروط لا إله إلا الله مع قرا مالتنو بياني كما جلس قرا شروطي مسفرتوچن كما جلس قرا لا إله إلا الله يلا إله إلا الله مسفرتوچ شرط مالت عندما يتوقعوا لا إله إلا الله لتقم زندا እነዚህ መስፈርቶች መሟላት አለበት በመናገር ብቻ ሳይሆን لا إله إلا الله ብሎ ሰውየው ለተቀመው ዘንዳ እነዚህ መስፈርቶች መሟላት አለባቸው መስፈርት ከሆነ ያን መስፈርት ከጠፋ لا إله إلا الله አትጠቅምም ማለት ነው ከመስፈርቶቹ አንዱ ከጠፋ لا إله إلا الله ምን አትጠቅምም ስለዚህ مع بياني ከመግለጽ ጋራ شروط መስፈርቶችን لا إله إلا الله የلا إله إلا الله ማለት ነው መስፈርቶች ከመግለጽ ጋራ يعني لا إله إلا الله ማዕናዋ ምንድነው
ሙሐመድ ረሱሉላህ ብሎ መመስከር ማዕናውና ጽንሰ ሐሳቡ ምንድነው የሚለውን ነገር የምናይበት ነው እያሉ ነው። ተረብናሉ ፈአማ እማሉ ቀጥለው معنى ومعناها يلا إله الله معنا له ومعناها مالت يلا إله إلا الله كترجمي انغري معناه اللي فتنو معناه مفتح አለብን ብለን ያልነበረ معناه ሲገልጹ يلا إله الله معنا ተርጓሚው ቆሉ ومعناها ተርጓሚዋ لا إله የሚለው ቆሉ እንግዲህ ላይ አላህ የተገነባቸው በሁለት አርካን ነው። ሁለት ርኩን አላት። አንደኛ ነፊ የሚያደርግ ውርቅ የሚያደርግ የሆነ ሁለተኛው ደግሞ ኢስባት የሚያጸድቅ የሆነ አምልኮን የሚያጸድቅና አምልኮን የሚነፈይ የሆነ በሁለት ቃል ነው የተገነባቸው። ላኢላሃ ስንል ላኢላሃ የሚለው እኮ ናፊየን ውርቅ የሚያረግ ነው የሚነፈይ ነው። ጀሚዓ በጠቅላላ ማለት ነው። ጠቅልል አድርጎ የሚነፈይ ነው። ማነገርን ዩዕበዱ የሚመለከውን ነገር በጠቅላላ ማለት ነው ይነፈያል። ሚን ዱኒላህ ከአላህ ውጭ ማለት ነው የሚመለከውን ነገር በጠቅላላ ውርቅ ያደርጋል ማለት ነው። ተግባባን አይደለ? በቃ ላኢላሃ ስንል ምን ማለት ምን እያልን መረዳት አለብን? ምን እያልን መሆኑን መረዳት አለብን። በቃ ላ መዕቡደ ቢሐቅን በእውነት የሚመለክ አንድ ማምላክ የለም። በቃ በእውነት የሚመለክ የለም ያኒ ኢላላህ ስል ደግሞ ማለት ነው አላሁ ሱብሓነሁ ወተዓላ ብቻና ብቻ ሲቀር ማለት ነው። ኢላላህ የሚለው ደግሞ ሙስቢተን አጽዳቂ ነው የሚያጸድቅ ነው። አልዒባደተ አምልኮን ማለት ነው የሚያጸድቅ ነው አሉ። ሙስቢተን የሚያጸድቅ ነው። አልዒባደተ አምልኮን ያጸድቃል። ሊላሂ ለአላሁ ሱብሓነሁ ወተዓላ ማለት ነው የሚያጸድቅ ነው። ኢላላህ ስንል አምልኮ የሚገባው አላህ ብቻ ነው። አንድ አላህ ብቻ ነው እንጂ ከሱ ውጭ ሌላ አካል ማንም የለም ብሎ ማጽደቅ ነው። ወህደሁ በብቸኝነት በቃ አላህ ብቻውን ላ ሸሪከ ፈጽሞ ማለት ነው ተጋሪ የለውም። ለሁ ለሱ እኮ ለአላሁ ሱብሓነሁ ወተዓላ ፈጽሞ ተጋሪ አጋሪ የለውም ብሎ መመስከር ነው ማለት ነው። ስለዚህ የላ ኢላሃ ኢለላህ ማዕና ይሄ ነው ማለት ነው። በቃ ከዚህ ውጭ ያለ ሌላ ማዕና ስለ አላህ ተርጓሚ ማን ነው ቢተረጉም የተበላሸ ነው ማለት ነው። ትክክለኛው ተርጓሚ ይሄ ነው። በቃ ላ ኢላሃ ኢለላህ ማለት ላ ኢላሃ ማለት ናፊየን ውርቅ የሚያደርግ ነው። ጀሚዓ በጠቅላላ ማ ዩዕበዱ የሚመለከውን ነገር ሁላ በጠቅላላ ውርቅ ያደርጋል። ሚን ዱኒላህ ከአላህ ውጭ የሚመለከውን ነገር ሁላ በጠቅላላ ውርቅ የሚያደርግ ነው። ኢላላህ ስንል ደግሞ ሙስቢተን የሚያጸድቅ ነው። ይሄ ኢላላህ የሚለው ቃል የሚያጸድቅ ነው። አልዒባደተ አምልኮን ያጸድቃል። ሊላሂ ለአላሁ ሱብሓነሁ ወተዓላ ያጸድቃል። ወህደሁ በብቸኝነት ላ ሸሪከ ፈጽሞ አጋር የለውም። ለሁ ለሱ እኮ ለአላህ ፈጽሞ አጋር ሳይኖረው ለአላህ ብቻ የሚያጸድቅ ነው አሉ። እንግዲህ የአላህ ማዕና አየን ማለት ነው። ስለዚህ እዚህ ርዕስ ላይ ላኢላሃ ኢላላህ ማዕና ምንድነው ትርጓሜያ ያኒ ትርጉሙን አወቅን ማለት ነው። ከዛ ቀጥሎ ደግሞ መዓ በያኒ ሽሩጥ ላኢላሃ ኢላላህ ብለዋል አይደለ? የላኢላሃ ኢላላህ ማነው መስፈርቶች ላኢላሃ ኢላላህ ልትጠቅም ዘንዳ ከእሳት ልትጠብቀው ዘንዳ መሟላት ያለባቸው መስፈርቶች አሉ። ቅድሚያ መስፈርት የሚባለው ነገር ቅድሚያ ላኢላሃ ኢላላህ ከማለቱ በፊት ማሟላት ያለባቸው ወይ ደግሞ መሟላት ያለባቸው ነገራቶችማ መስፈርቶቹን ሊጠቅሱ ነው። ወአማ እማሉ ሽሩጡ መስፈርቶቹማ ላኢላሃ ኢላላህ የላኢላሃ ኢላላህ መስፈርቶችማ አሉ። በጣም አጠራጠር እያደረጉ ነው የሚያመጧቸው። በቃ ማሐፈዝ አለብን። እነዚህን ሽምድድ ማድረግ አለብን። በጣም ቀላል ነው፣ ለማሐፈዝም ቀላል ነው። ኢዘን ወአማ ሽሩጡ መስፈርቶቹማ ላኢላሃ ኢላላህ የላኢላሃ ኢላላህ ተርጓሜና መስፈርቶቹማ አሉ። ወአማ ያኒ ማለት ነው ሽሩጡ መስፈርቶቹማ ላኢላሃ ኢላላህ የላኢላሃ ኢላላህ መስፈርቶቹማ ሰውየው አሽሀዱ አን ላኢላሃ ኢላላህ ብለን ሊጠቅመን አበቃ አኒ ከእሳት ሊጠብቀን ዘንዳ ይሄ ንግግር በዚህ ነገር ጀነት ልንገባ ዘንዳ መሟላት ያለባቸው መስፈርቶች አሉ ማለት ነው። ነዓም መስፈርቶቹማ ፈህየ እነዚህ መስፈርቶቹ እኮ አሉ። አንደኛው አሉ እንግዲህ ሊቆጥሯቸው ነው። አንደኛው መስፈርት አልዕልሙ ማወቅ አለበት ሰውየው ላኢላሃ የሚለው ንግግር ከመናገሩ በስተፊት ማወቅ አለበት። አልዕልሙ ማወቅ አለበት። የአላህ ማዕና ላኢላሃ ምንድነው? ላኢላሃ ኢላላህ ሲባል ምንድነው ማዕናው ተርጓሚው? ይሄን ማወቅ አለበት። ሳያውቅ ከሆነ የሚናገረው ዝም ብሎ ሰው ሲሉ አየሁኝ ብሎ የሚባልበት ነገር አለና ዝም ብሎ ማነው ላኢላሃ ብሎ ቢመሰክር ምንም ማዕናውን ሳያውቅ ምንም ፋይዳ የለውም ማለት ነው። ምክንያቱም ላኢላሃ እያለ እኮ አብዛኛው ሰው ሽርክ ይሰራል። በጎን አብዶ ይላል፣ ቀብር ያመልካል፣ ዶር ያመልካል ስለማያውቅ ማለት ነው። ላኢላሃ ያኒ ትርጓሜውን ላኢላሃ ኢላላህ የሚለውን ትርጓሜ በሰነ ስርዓት ቢረዳ ኖሮ ግን ሽርክ አይሰራም ነበር ማለት ነው። ስለዚህ የመጀመሪያው ሊጠቅመው ዘንድ ዒልም ይገባል፣ ማወቅ አለብን። ስለዚህ ዒልም በሁሉም ነገር አስፈላጊ ነው ማለት ነው። ስለ ሶላት፣ ስለ አላህ፣ ስለማንኛውም ነገር ማወቅ ዒልም ላይ ሸሪዓዊ እውቀት ቁርአንና ሐዲስ መረዳት ዋጅብ ነው፣ ግዴታ ነው በሁሉም ላይ ማለት ነው። ስለዚህ አለ ዒልሙ ማወቅ አለበት አሉ። ያን እውቀቱ ደግሞ ሲያውቅ አልሙናፊ ውርቅ የሚያደርግ የሆነ ለልጅሃሊ አለማወቅን ተግባባን አይደለ? ለአላህ ማዕናውን አላቅም የሚባለው ነገር የሚነፈይ የሆነ ትክክለኛ እውቀት ሊኖረው ይገባል ማለት ነው። አልዕልሙ
ማወቅ ነው። አልሙናፊ ውርቅ የሚያደርግ የሆነ ያኒ ምንፈይ የሆነ ለልጅሃሊ አለማወቅን አላዋቂነትን የሚያስወግድ የሆነ እውቀት ሊኖረው ይገባል አሉ ሰውየው። አለማወቅን የሚነፈይ ናም ጅህልናን የሚያስወግድ የሆነ እውቀት ሊኖረው ይገባል ነው። ሳኒየን ሁለተኛው ወልየቂኑ እርግጠኛ ማለት አለበት ደግሞ ማለት ነው። አሽሀዱ አን ላ ኢላሃ ኢላላህ ሲመሰክር እርግጠኛ ሆኖ በቃ ከአላህ ውጭ በእውነት የሚመለክ አንድም ጌታ የለም። በቃ የተቀረው ያኒ ማነው ከአላህ ውጭ የሚመለከው ሁላ የውሸት አምልኮ ነው፣ ውሸት የሆነ አምልኮ ነው እንጂ ትክክለኛው አምልኮ የሚሰጠው አላህ ብቻ ነው ብሎ እርግጠኛ ማለት አለበት። እየተጠራጠረ ከሆነ ግን አይ እርግጦ ግን ሌላም ጌታ ሊኖር ይችላል አምልኮ የሚገባ ጥርጣሬ ካለ አጠቅመው ማለት ነው። ስለዚህ የቂን ግዴታ ነው። ወልየቂኑ እርግጠኛ ማለት አለበት። ያን ደግሞ እርግጠኛነቱ አልሙናፊ ውርቅ የሚያደርግ ሆነ የሚያስወግድ ሆነ ምንን ሊሸኪ መጠራጠርን ማለት ነው። ልቡ ላይ ምንም ጥርጣሬ እንዳይኖረው በቃ ምንም ያለ ምንም ጥርጣሬ የቂን ሆኖ እርግጠኛ ብሎ ማለት አለበት አሉ። ሁለተኛው መስፈርት ይሄ ነው። ሶስተኛው መስፈርት ወልኢኽላሱ ጥርት ማድረግ አለበት አሉ። ደግሞ ወልኢኽላስ ጥርት ማድረግ አለበት። ላኢላሃ ኢላላህ ሲል ለሰው እንዲያኒ ማነው እንዲሉኝ እንደዚህ ያኒ ላኢላሃ ኢላላህ ይላሉ እኮ ኢልአኺሪሂ እንደዚህ ይላሉ እንዲሉ ብሎ ሳይሆን ሪያና የስሙን ሊሰራ ሳይሆን ጥርት አድርጎ በቃ አላህ ዘንድ ጀነትን አገኝበታለሁ፣ ጀነት ያስገባኛል፣ ከእሳት ያርቀኛል ብሎ ለአላህ ብሎ መስራት አለበት። ኢኽላስ ማለት ጥርት ማድረግ ማለት ነው። ስለዚህ ወልኢኽላሱ ጥርት ማድረግ አለበት። ለአሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሲመሰክር ኢኽላስ ነው እንጂ ሰው እንዲሉኝ ብሎ ማለት መሆን የለበትም። አልሙናፊ ያኒ ማለት ነው ያን ኢኽላሳችን ደግሞ ውርቅ የሚያደርግ የሚያስወግድ የሆነ ምንን የሚያስወግድ የሆነ ሊአሽርኪ ማጋራትን ሽርክ ማለት ነው የስሙ ሊስራ ማለት ነው። ያኒ የዩልኝ ሰው እንዳይኝ ወይ ደግሞ ሰው እንዲሰማልኝ ብሎ መሆን የለበትም። ለአላህ ብሎ በቃ አላህ ዘንድ አጅር አገኛለሁ ጀነት ያስገባኛል ብሎ ጥርት አድርጎ ማለት አለበት ያሉ ነው። አራቢዑ አራተኛው መስፈርት ወሲድቁ እውነተኛ ደግሞ መሆን አለበት። አሽሀዱ አን ላ ኢላሃ ኢላላህ ብሎ ሲመሰክር ሊጠቅመው ዘንዳ እውነት ብሎ በልቡ ማለት ነው ተማምኖ አምኖ ትክክለኛ ንግግር ነው ላኢላሃ ኢላላህ የሚለው ነገር ከአላህ ውጭ ጌታ ለመኖሩ ትክክል ነው ብሎ ማመን አለበት እንጂ ውሸት እኮ ነው ዝም ብሎ ነው እያለ በልቡ እያስተባበለ ከሆነ ይሄ ሙናፊቅ ነው የሚሆነው። ነዑዙ ቢላህ። ስለዚህ ወሲድቁ እውነተኛ መሆን አለበት ሰውየው እውነተኝነት ሊኖረው ይገባል። አልሙናፊ ውርቅ የሚያደርግ የሆነ የሚያስወግድ የሆነ ምንን ሊአልከዚቢ ማስዋሸትን ወይ ደግሞ ለውሸትም ውሸትን ናም ውሸትን ማለት ነው ወይ ደግሞ መዋሸትን ውርቅ የሚያደርግና የሚያስወግድ የሆነ እርግጠኛነት ማለት አለበት ነው። ቢማዕና በውሸት እንዳይል በስነ ስርዓት አምኖበት ነው እንጂ የውሸት የሆነ አባባልን ማለት የለበትም እያሉ ነው። የውሸት የሆነን ማለት የለበትም ነው። ስለዚህ አልሙናፊ ሊልከዚብ ማስተባበሉን ማስዋሸትን በውሸቱ እንዳይል እርግጠኛ ሆኖ ማለት አለበት እውነት ብሎ ማለት ነው። አልኻሚሱ አምስተኛው መስፈርት ከላይ አላህ መስፈርቶች ወልመሐበቱ መውደድ አለበት ደግሞ ያኔ ማለት ነው ላኢላሃ ኢላላህን ሲል ማለት ነው ደስ እያለው እየወደደ ማለት ነው እንጂ እየከበደው ማለት ያለበትም መውደድ ያለበት ቃሉን በቃ ላኢላሃ ኢላላህ የሚለውን እስከ ተርጓሚው በቃ ከአላህ ውጭ እኮ ጌታ ለመኖሩ በእውነት የሚመለክ ጌታ ለመኖሩ በቃ ደስ ይለኛል እወዳለሁ ብሎ ማመን አለበት። ስለዚህ ወልመሐበቱ መውደድ ነው። አልሙናፊያ ያቺ ደግሞ ውደታው ውርቅ የምታረግና የምታስወግድ የሆነ ለልቡግዲ መጥላትን ማለት ነው። እየጠላ ከሆነ በልቡ እየከበደው ከሆነ የሚለው ይሄ ላኢላሃ ኢላላህ አይጠቅመውም ማለት ነው። ከሃዲያኖች ሙሽሪኮች ሙናፊቆች አሁን ይጠላሉ ማለት ነው። ይሄ ከሆነ ሙናፊቅ ነው የሚባሉት። ነዑዙ ቢላህ። ስለዚህ ወልመሐበቱ መውደድ አለበት። አልሙናፊየቱ የምታስወግድ የሆነ ለልቡግዲ መጥላትን ማለት ነው። በልቡ ላይ ጥላቻ እንዳይኖር ያኒ እየወደደ መሆን አለበት ነው። ሳዲሰን ስድስተኛው መስፈርት አሉ ሳዲሰን ስድስተኛው ወልኢንቂያዱ መጎተት ነው ደግሞ አሉ። እንቂያድ ማለት ላኢላሃ ኢላላህ ለምታስፈርደው ነገር እንቂያድ አለ ማለት መታዘዝ አለበት መጎተት አለበት እሺ ብሎ መግባት አለበት እንጂ አሽሀዱ አን ላ ኢላሃ ኢላላህ ብሎ ያኔ ማለት ሶላት የማይሰግድ ከሆነ ተጋባል ሐጅ የማያረግ ከሆነ ዘካ የማይሰጥ ከሆነ ጾም የማይጾም ከሆነ ይሄም አሁን እስልምና ላኢላሃ ኢላላህ አጠቅመውም ጭራሽ ላኢላሃ ኢላላህ ፈጽሞ አጠቅመውም ምን የሚያደርግ ከሆነ ያኒ የላኢላሃ ኢላላህ አማይ የሆኑ ነገራቶችን የማይሰራ ከሆነ ሶላት ላኢላሃ ኢላላህን የሚያሟላ ነው። ወከዛሊከ ዘካ የተቀሩት ማለት ነው ጾም ሐጅ ማድረግ እንደዚህ ነገራቶች መልካም ነገራቶች የላኢላሃ ኢላላህ አማይ ስለሆኑ ግዴታ ላኢላሃ ኢላላህ ልጠቅም ዘንዳ እነዚህ ማለት ያኒ ማለት እንቂያድ መጎተት አለበት። ያኒ ማለት ነው ሶላት መስገድ አለበት፣ ጾም መጾም አለበት፣ አላህ ያዘውን ነገር ብቻ መፈጸም አለበት ማለት ነው። አልሙናፊ የሚያስወግድ የሆነ መጎተት ሊጎተት ይገባል። አልሙናፊ የሚያስወግድና ውርቅ የሚያደርግ የሆነ ምንን ሊተርኪ መተውን ማለት ነው። አይማን ያኔ
ሰው አሽሃዱ አን ላ ኢላሃ ኢለላህ ብሎ ተናግሮ ሶላት የሚተው ከሆነ ሐጅ የሚተው ከሆነ ዘካ የማይሰጥ ከሆነ ጾም የማይጾም ከሆነ አሁንም ይሄ ሰውዬ ሙስሊም አይባልም ማለት ነው። ላ ኢላሃ ኢለላህ አትጠቅመም ማለት ነው። ስለዚህ ላ ኢላሃ ኢለላህ ልትጠቅም ዘንዳ እነዚህ መስፈርቶች መሟላት አለባቸው። አልኢንቂያዱ አልሙናፊ ውድቅ የሚያደርግ ሆነ ሊተርኪ መተውን አልሰራም የሚባለውን ነገር መተውን ውድቅ የሚያደርግ የሆነን መጎተትን እሺ ብሎ መጎተት አለበት። ስገድ ሲባል እሺ አላህ ያዘዘውን ነገር እሺ ብሎ መግባት አለበት። ናም ያኒ እንግዲህ ሰባተኛው መስፈርትና ስምንተኛው መስፈርት በደንብ አድርገን መረዳት አለብን። ሰባተኛው ምንድነው አለ ወልቀቡል መቀበል አለበት። ምንድን አልሙናፊ ውድቅ የሚያደርግ የሆነ የሚነፈይ የሆነ ሊረዲ ያኒ ማለት ነው መመለስን ውድቅ የሚያደርግ የሆነ አልቀበልም ማለትን የሚነፈይ የሆነ መቀበልን መቀበል አለበት ነው። ይሄ እንግዲህ ሰባተኛው መስፈርት ነው። ስምንተኛው ወልኩፍሩ መካድ አለብን ደግሞ ቢማ በነገር ዩዕበዱ በሚመለኩ ነገራቶች ሚን ዱኒላህ ከአላህ ውጭ በሚመለኩ ነገራቶች በጠቅላላ መካድ አለብን እንጂ በጎን ያሉትን ማለት ማመለክቶች የሚመለካሉ አላህም ይመለካል የሚባል ነገር የለም። ከአላህ ውጭ ያለው አምልኮ በጠቅላላ ውድቅ ነው። ትክክለኛው አምልኮ አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው የሚለውን ነገር ማመን አለብን እንጂ ከዚህ ውጭ ሌላ አይነት ማለት ነው እምነት መኖር የለበትም እያሉ ነው። እነዚህ 8 መስፈርቶችን መታፈዝ አለባቸው። በደንብ አድርጋችሁ ፈዟቸው። ዛሬ ያየኑ ጠቅለል ስናደርገው ድረሳችን የላ ኢላሃ ኢላላህ ተርጓሚን አየነ። ከዛ ደግሞ ሸርጦቹን አይተናል። እነዚህ መስፈርቶች በደንብ አድርጋችሁ ሐፈዛችሁ መያዝ ያስፈልጋል። እነዚህ 8ቶቹ መስፈርቶች ሲሟሉ ላ ኢላሃ ኢላላህ ተጠቅማለች ማለት ነው። ከዚህ ውጭ ያለው ፈጽሞ ዋናኒ ማለት ነው። ከነዚህ አሁን ከጠቀሰናቸው አንዱ ከጠፋ ላ ኢላሃ ኢላላህ አትጠቅም ማለት ነው። ስለዚህ አላህ እነዚህ መስፈርቶች አሟልተን የምንል አላህ ያድርገን። እስከዚህ ድረስ ይበቃናል። هذا والله اعلم። ነገ ኢንሻአላህ ደግሞ ያለውን እንቀጥላለን ማለት ነው። ከዚያው هذا والله اعلم نكتفي بهذا المقدار. سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك. እስከዚህ ድረስ ማለት ይበቃናል።